አንድ እኔ ከብሉይ ኪዳን አይደለም የጠየቅኳችሁ ከአዲስ ኪዳን መንፈስ ቅዱስ አምላክ ነው የሚል አንድ ባይብላዊ መረጃ የለም። በሌለ ነገር እመን። አይ ድድብና ነው። የሐዋርያት ሥራ 5:3-4 ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብ? እግዚአብሔርን እንጂ ሰውን አልዋሸህም አለው። በተጨማሪም መንፈስ ቅዱስ የአምላክነት ገንዘብ ብቻ የሆኑትን ኦምኒሲያንስ ሁሉን አዋቂነትና ታይምለስነስ ዘላለማዊነትን ባህሪው ያደረገ ነው። ኦምኒሲያንስ ሁሉን አዋቂነት አንደኛ ቆሮንቶስ 2:10 መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ስለኛ እግዚአብሔር በመንፈሱ በኩል ገለጠው። ታይምለስነስ ዘላለማዊነት ዕብራውያን 9:14 ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን? ከብሉይ ኪዳንም የመንፈስ ቅዱስን አምላክነት የሚያሳዩ በርካታ ክፍሎች አሉ።